خاو ناي حوحات برم تاي هزي ناي تشاينا جيم أقارد كم بال سلازم عاتهم مكان ده تخرهر كان روعل كان عخا تقبلهم تأشمو أنا حد جزء جنق المس دقفت حوحات زغنا أكتيفستاسي مسكين تأخاهم تاود بتدحنا له خنا تات نزرار ولا نير جنق مسولني وعلى بريتوريا زفر زلون حوحاتين بر فيدرال منكستي كونن أبي أحمد أنت جينوسايد ولا يمر حيم بر جينوسايد ريلي أمنن محفر كوي لو تقرنيا ترجم كتقريب كايم مالتي حزب تግራይ تجبر تግራይ تحرستاي تግራይ تتسمعوا سمعوا وي محفر سمعني اللي حسهم كله دارك مبزحات زاشواي تدريوت ጌታቸው ሰለስተ ጊዜ ይተዋሪዱ ዝወለሉ ካው ተበቂሲ يغني لي برهانه مالت نفتي دريته كبتاز خلوا انقا قريبهم حسابي يقلصوا تግራይ تاي تجبر له وحتى يجبر له من تايو كم زخوين له نزقروا صوعوا دي صوعوا فرقان انا سمعكم مريماوي تقريباتا فتلر يله لامانويل سفا قريباتو ملا ثلاثه غزي امانويل سفا بزقات مسغانا يزغبون احنا بزقربنا له حتى مسارات كافتهم تدريوتسي ولا ايتي فورم تصوعوهم دي تصوعوهم ተደጋጋሚ ዝኾነ ጻውዒት ገይሩ ግን حتى من يرى أنا كوالف تبر متايون يا ألكون خوينهم حسب كات أخذ زلها تا يقولي لنا يلو كسمع زي يقولوا أكلات ما راح تخوينهم ودب لما راح لنا ودب زي ما راح من قص لنا مالت تجزيهم محدار لنا خمسين قال سلنا ثولا تا يزبهال زي حسب مسيح زبهال نجرالله إن وش نقرأكي تدريوت كنا يتوفرم نحو حت متحدر جنبي بدن بفلت ولهم انترفيو خجور تخينمون بت بلاتفورم يوم خد زلهم فلت أديل كان هذا حسب بت بلاتفورم سو يوم خد زلهم هو حت بارتسلا زخنة من يلا ميديا قرروا حسب ميديا قال سكويني خاب هو مو أفتنا ميديا قال سمع ريفورم خجبر ميديا خقالس لعلوا مريحنا خقالس خيد كله أمنتاي خقالس خمزلو أجندة زب بعلت ودبي حدا خادر يترف حدا استراتيجي أجندة يقبل أو أجندة يكرهر أنا أو أجندة سيتا يقبرن أيكون النات يدليت الميديا زلوا من رأي زورد يقول الإمنتي زلنا نمبر أجندة سيتا يقولون قال يكون النات إمنت الميديا زلوا من رأي التجاجي ينيا ملك الإرترا منجست ኤርትራን ወንድሞቻችን ናቸው ከነሱ ጋር ውጊያ አንፈልግም ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ ሀገር ሁኑ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም አባይም ጸባይ ገዝቷል የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ ስለማናቅ አይደለም እናያችኋለን ህገወጥ የሰዎች ዝውውር ቢቀር ተጨናንቀን ከተማ ውስጥ እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ ህገወጥ ንግድ ቢቀር ፎርጅድ ብር ቢቀር አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር እንደ ጎረቤት ብንተሳሰብ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ ችግር የለብኝም ምን ከሆነ ትርፍ ካለው ነው ትርፍ ከሌለው ጊዜ ማባከን ነው እኔ ባሌ መላለስበትን ጊዜ ዝም ብዬ በከንቱ አስመራ ለመላለስ አልችልም ጊዜ የለኝም ስራ አለኝ ጦርነት አንፈልግም የምንለውም በምክንያት ነው እኛ እንዳያችሁት የሚያጓጓን ነገር አለ የ10 ቢሊዮን ብር ኤርፖርት እንገነባለን ብር ነዳጅ ማዳበሪያ እንገነባለን የምናምን ቢሊዮን ብር ቤት እንገነባለን ኮሪደር እንገነባለን ይሄ ሁሉ የሚያጓጓ ስራ ያለ ሰው ጦርነት ሊያስብ አይችልም ጦርነት የሚያስብ ስራ የሌለው ብቻ ነው እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ ከማንም ጋር መዋጋት ፍላጎት የለንም ለምን ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ የያይሰራም አሁን ነው አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኒን እያየ ስለማገዝ ያወራል ማንንም አይሞትልህም ሞራል ይሰጣል እንጂ አይሞትልህም መጨረሻ የምትሞተው አንተው ነህ አያዋጣም ከበደ ያለ ተሰማ አለ የሚባል አያዋጣም ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና
አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባሉ ስብስብ፣ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸውም። አንድ ነው ፋሽኑ። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ። ነጋግሬያቸው ለጌታቸው ማታ ነግረዋለሁ፣ እሱ ይነግራቸዋል። ለእናንተ የመጨረሻ ያለኝ ሀሳብ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ እሰራለሁ። ከልቤ ነው የምሰራው። በዚህ ጌታቸው እንደሚያግዝ ተስፋ አደርጋለሁ። አብርሃም እንደሚያግዝ ተስፋ አደርጋለሁ። እናንተ ይሄን እመኑ፣ አግዙ። በሚቀጥለው ዓመት ስንገናኝ አብዛኛው ነገር መልክ ይዞ ለመገናኘት ስለ ውጊያ እንዳንነጋገር ቢሆን ጥሩ ነው። የውጊያውስ እኛ ገምግመናል። እንዴት ተጀመረ፣ ማን ጀመረው፣ ለምን ጀመረ ብለን እናንተም ገምግሙ። ጊዜ ወስዳችሁ እዛ ውስጥ ትምህርት ታገኛላችሁ። ትምህርት ይገኝበታል። አንደኛው አይደለም ሁለተኛው አይደለም ሶስተኛው እንዴት ተጀመረ ብላችሁ መታችሁ እኔ ጋር ብትከሱ ትችላላችሁ። የፈለጋችሁ መናገር ትችላላችሁ። ግን እውነቱ እሱ አይደለም። እውነት ስላልሆነ አይጠቅምም። ለእናንተ የሚጠቅመው እውነቱ ገምግሞ ማስተካከል። ከዚያ ውስጥ ትምህርት ይገኛል። በእኛ በኩል በተቻለ መጠን ለማካካስ ከነዛ ለመማር ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ የኖርንበት እኮ ነው። ለኛ ተመልሶ ይነገረናል እንዴ? እናውቀዋለን እኮ። እና ፍላጎቱ ሰላም ነው፣ ፍላጎቱ አንድነት ነው፣ ፍላጎቱ ህብረት ነው። የጎደለ ካለ በምክክርና በውይይት መፍታት ነው የምንፈልገው። የሃይማኖት አባቶች 5-10 የምትሆኑ አላችሁ እዚህ የመጣችሁ። መቼም ትግራይና ሃይማኖት ያለው ትስስር እናንተ ታውቃላችሁ። በሃይማኖት በኩል ቅሬታዎች ይነሳሉ። በቅርቡ ከሃይማኖት አባቶች ጋር ስወያይ ከብዙ ክልል የመጡ ሰዎች ከወንድሞቻችን ተለይተናል የሚል ጥያቄ አንስተው ነበር። እኔ እዚህ ውስጥ አልገባም፣ ከኔ በላይ ታውቃላችሁ፣ እዚህም እዛም አባቶች አሉ ሊወያዩ ይችላሉ ብያለሁ። ግን እዚህ የመጣችሁ አባቶችም መስማት ጥሩ ነው። ኦሮሚያ ካለውም፣ ደቡብ ካለውም፣ አማራ ካለውም፣ ቤኒሻንጉል ካለውም ሁሉም ይጠላ ሁሉም ይገፋ ስላልሆነ መነጋገር፣ መወያየት፣ ችግር መፍታት የሚቻልበትን መንገድ ብታግዙ ጥሩ ነው። ለምንድን ነው? ከአንድነት ትርፍ አለ፣ ከአንድነት ጥቅም አለ፣ ከመለያየት ጥቅም የለም። አባ ማቲያስንም ብታገኟቸው ብትነጋገሩ የሚቻል ከሆነ ችግሮች ተፈተው የተበላሸ ተስተካክሎ ወደ ነበረበት ቢመለስ በጣም ጥሩ ነው። ግን ይሄን እኔ ብዙ ስለማላቅ ከናንተ ስለሚያምር የናንተ ሚና ቢሆን የመጨረሻው ከናንተ የምፈልገው ጌታቸውን ቢያግዝ
ይሄ ብዙ ሰው ነው፣ አብሮ መጓዝ አይችልም። የተወሰኑ ሰዎች ከዚህ ውስጥ ደቡብ ክልል፣ የተወሰኑ ኦሮሚያ፣ የተወሰኑ አፋር፣ የተወሰኑ አማራ 10 ሊሆን ይችላል። ለሁለት ነገር እሳቸው የጠየቁት እኛ ወንድሞቻችሁ ነን አይደለንም? ለምንድነው ስንቸገር የማታግዙ ከኛ ጋር የማትቆሙ የማትጠይቁ በሏቸውና